ድጋሚ ካራቼ ጋር መቼም አታዩንም ባይዙ አላህ ምስክሬ ነው እኔ አሁን በዚህ በሴቶች እንቅስቃሴ ድምጽ እንሁን ለጻናቱ ለሴቱ ለተደፈሩት ለተበደሉት እየተባለ ነው አይደል ህዝብን ከገደለህ ጋራ አንተ አንድ አይደለህም አይደለ አዎ ያ በጣም አይነኛለሽ እንዲቀላል እንዳታዩ አግድ ማደግ አይደለም እኔ በስነ ስርዓት ተቆንጥጬ ነው ያደግኩት ወይ ሳይቀሩ ግጥም መቀየር አለበት ያላችሁ ንቃ ነጥ ሁሉን ማውጡ እዳይ ከሰራሁት በላይ እንዳይ ሰላም እንዴት ሰንብታችሁልኛል የተወደዳችሁ የቻናሌ ተከታታዮች እንደተለመደው እጅግ አነጋጋሪ ባልኳቸው ቪዲዮዎች ተመልሰናል ማለት ነው ቤታዮ ማስጠንቀቂያ የሚመስል መልእክት አስተላልፋለች ምንድነው የሚለው እናያለን ዩቲናስናና ራቹ ተጣሉ እንዴ ያን የመሰለ ግን ምን ተፈጥሮ ነው የሚለው ይዤላችሁ መጥቻለሁ ማለት ነው ኤልሹ አለች ስለተባለው ነገር ምን ያሰጣለች በጣም መነጋገሪያ ስለነበረችበት ጉዳይ ኪያ ጄምስ እንግዲህ ተረጎምኩ ተብሎ በጣም ብዙ ሰዎች ሲተቹት ነበር ማለት ነው ያው ዝግብ አሁንም ቀጥሏል አብራችሁን ቆዩ እንደነዚህ አይነት ቪዲዮዎች ቶሎ እንደርሳችሁ ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ላይክ እና ሼር እንዳይረሳ ወደ ቪዲዮቹ ካኮች እንዴት ናችሁ ይሄ ነገር እናንተን ካልወከለ እናንተ ካላላችሁ እያሳለፋችሁ ሂዱ ኮሜንት ማድረግም ቪዲዮ መስራትም አይተበቅባችሁም 4 ነጥብ አሁን በዚህ በሴቶች እንቅስቃሴ ድምጽ እንሁን ለጻናቱ ለሴቱ ለተደፈሩት ለተበደሉት እየተባለ ነው አይደል አንዳንድ ሴቶች ማለት ነው ወንዶች መሳተፍ የለባቸውም የምትሉ ሰዎች አላችሁ ደምድማችሁ ማለት ነው እንደዚህ ከሆነ ማንንም ተቀባይነት አያገኝም ማንንም አይቀበላችሁም ሌሎቹንም ደግሞ ሴቶች እያሳጣችሁ ነው ያላችሁት ለምሳሌ እኔ አባት አሁን እኔን ራሱ መውለድ የሌለበት አባት ነው እንደኔ አይነት ሰው ለምን መልካም በጣም ጥሩ ሰው የታወቀ ምርጥ አባት ነው ያለኝ እሱ ወንድ ነው ስለዚህ ወንዶች መሳተፍ አለባቸው በጣም እዚህ ዓለም ላይ በጣም መልካም የሆኑ ወንዶች ክብር ያላቸው ወንዶች ፍትህ የሚጠይቁ ወንዶች ሰባይነት የሚሰማቸው ወንዶች አሉ ሁሉም ወንድ ደፋሪ ነው ሁሉም ወንድ ገዳይ ነው ማለት አይደለም ሁሉም ወንድ አሰቃይ ነው ማለት አይደለም ስለዚህ ይሄ ነገር ማንንም ሰው አይቀበላችሁም አንዳንድ ሴቶች ነው ያልኩትኝና እነዚህ ልጆች ይሄን የጀመሩትን ነገር አታደናቅፉባቸው ወንዶች መሳተፍ ካለባቸው ሴቶች መሳተፍ ካለባቸው ሰባይነት ስሜት የተሰማው ሰው መሳተፍ ካለበት መሳተፍ ይችላል ለሴት ለወንድ የሚል ነገር የለም በቃ የሴቶች ጥቃትን እንቃወማለን ነው ስሜቱ የተሰማው ሰው ይቃወም እና እባካችሁ ተመከሩ አሁን ደግሞ እንዲስል ተንጫጩ ወይ ከዚህ ህዝብ ጋር እንስማማ አሁን ቤታ ጥሩ ምክር የመከረቻችሁ ይመስለኛል ምክንያቱም ወንድ አይሳተፍ የምትሉ ከሆነ የኔን መልካሙን ጥሩን መከራውን አይቶ ያሳደገኝን አባቴ እንደመቃወም ነው የሚቆጠረው ያለቻችሁ ትክክል ናት እኮ ወንድ አይሳተፍ ሲጀመር የምትሉት ምን የምትማከሩት ነው ምን ልታረጉ ነው ምን ልትወልቱብን ነው ሲጀመር ሰብአዊነት ከሆነ ሴት ልጅ እንደዚህ አይድረስባት የሚል ከሆነ ወንዱም አብሮ ማለት አለበት ጥቃት እኮ ወንድ ብቻ አይደለም ማድረሽ ባለፈዎቹን እነዛን ሶስት ሴቶች አይታችኋቸው የለ እነሱም ባቅማቸው አሁን ያቺ ልጅ መከራ ስቃይቷል ሰብአዊነት ነው ወንድም ሆነ ሴት ጥቃት ያደርሳል ስለዚህ አብረን ነው መታገል ያለብን ያለቻቸው ያለዛ አባቱንም ወንድሙን ወንድን የሚወድ ሴት እያፈነገጠባቸው ነው የሚሄደው አጀንዳው ሌላ ከሆነ ማለት ነው ወደ ሌሎች ጉዳዮች እንሂድ የነ ራቹና ዩቲናስም አለ ከዛ በፊት ግን የነ ኪያ ጄምስን ውዝግብ መጠራት አልፈልግም ገባ እኛ አንድ ነን ብለህ ስላልክ ነው እቺ መናገር የፈለኩት ነው አይባልም እኔ እላለሁ እኔ አብዲ ነኝ እንደዛ ከሆነ አብዲ ጥያቄ ልጠይቅ ኦኬ ህዝብን ከገደለህ ጋራ አንተ አንድ አይደለህም አይደለ አዎ ህዝብን ከገደለህ ጋራ እኔ ከአማራ ጋራ አንድ አይደለሁም ማለት እኔ አንድ ነኝ ባይዶይ እንድታቆ እኔ ከሁሉም ኢትዮጵያዊ ጋራ አማራ ብቻ ሳይሆን ባይዞ አማራ ላይ ትኩረት አድርገን ለምንድን ነው የምናወራው ግን ለምንድን ነው ሲጀመር የሚጠሩት ሁላ ከሁሉም ኢትዮጵያዊ ጋር አንተ ለነሱ እየተረጎሙ ስለሆነ ቤታቸው ለነሱ የቆምኩ መስሏችሁ እንጂ አልቆምኩም ለሁሉም ኢትዮጵያዊ ጋር ህዝብን ከገደለ ጋር አንድ አይደለም አይደለ አብዲ ኦፍ ኮርስ ስለዚህ ፋኖ ማለት ሁሉም አማራ እንዳልሆነ ታምናለህ መቼስ እዚህ ቆብ ደፍታ እንትን ውስጥ ካለችው ገዳም ውስጥ ቁጭ ብላ ለኢትዮጵያ ከምትጸልየው ጋራ ፋኖ አንድ ነው ልትለኝ አትችልም ካልክ ግን ስለዚህ የአርሲ ኦሮሞ የወሎ ኦሮሞ ነኝ ከመለ ሁለት ዱርዮች ተገዳድለው አሉ አንተ ከነሱ ኦሮሞዎች ጋር አንድ አይደለህም ንገረኝ እኔ ኦሮሞ ልጅ ነኝ እኔ ኦሮሞ የትኛው እነሱ ስለሱ ላውራለህ ስለሱ በደንብ ላውራለህ ኦሮሞ ጋር አንድ አይደለህም ማለት ነው ስለዚህ እኔ ኦሮሞ ነኝ ኢቭን ፋኖ እንኳን ቢገድል
አምጥቶ ኢትዮጵያ ላይ ባይዞይ ይሄንን ሪካርድ አድርጉት። ፋኖ ገደለ ነው አይደል ያልከው? እነዛ ፋኖች በህግ እንኳን ቀርቦ እንድታሰሩ እንጂ እኔ ከአማራ ጋር አንድ አይደለሁም። አማራ ሴጣን ነው። አማራ ጋር እኔ መቼም ከነዚህ ጋር አንድ አልሆንም ብዬ አንድ ምስኪን አማራ ላይ አልነሳም። ይሄንን ኦኬ ላውራ። እሺ አዳምጠኝ። አንደኛ አንድ አይደለሁም አልልም። ቢኮዝ እኔ ደግሞ ላውራ። አንድ ሰው ናቸው። አይ ህዝቤን ከገደለ አማራ አማራ ደግሞ ኦሮሚያ ክልል ውስጥ የሚኖሩበት አለ። ስለዚህ እነዚህ ማይኖሪቲ ላይክ ማጆሪቲ ያለበት ቦታ ላይ ማይኖሪቲ የሆኑት ይጎዳሉ። ይሄው እኮ ነው ተነስቶ እንደ ሀገር መጠፋፋት የሚሆነው። ያንን በማሰብ ቪዲዮ ሰራው። ሁሉም ሰው ወጥቶ ጮኸ ምናምን። ጀዋሩን ላመጣ ነገሩ ቆመ። ሁለት ሰውም ተያዘ። ለምን ቆመ ነው ወይስ ምንድነው? አሁን ኦኬ ጨረስክ? ማውራት ትችላለህ አይደል? አሁን ለምሳሌ ኦኬ እስክታሳምነኝ ወይ ደግሞ እስካሳምን ድረስ ነው ማውራት የምፈልገው። አሁን ለምሳሌ በአማርኛ እኔ ተረጎም ካልተረጎም ጉዳይ አይደለም። ሚዲያ ላይ ነው ነገር የተደረገው፣ ችግር የለውም። ነገር ግን ይሄ ነገር የተደረገው በኦሮሞዎች መካከል ነው። ቅድም ስትናገር ምን ብለህ ነበር አንተ? እንኳንም ተረጎምኩላቸው እኛ አንድ ነን ብለህ ነበር። ኔቨር ኤቨር ፎሬቨር አንድ መሆን አንችልም። እኔ ነኝ እያልኩ ያለሁት። ቴንክ ዩ ዋይ ስላልከኝ ሩቅ አትሂድ። ለምንድን ነው ለምን ቅርብ ሰዓት ሰሞኑን ራሱ ግዳ አያና ላይ እየተካሄደ ያለውን ነገር አይተሃል። ዳስ አባው ፖለቲክስ አይ ዶንት ኬር ምን እሱ ፖለቲከኞች እርስ በራስ this is not politics ገበሬውን ሞፈርና ቀንበር እየሄደ ያለው አይመለከተኝም። ለሚታወቅ ስለ ፖለቲካ አይመለከተኝም። ፖለቲክስ የሞት ነው ወይስ ወጥያ በጣም ኃይለኛ እንዲቀላል እንዳታዩ። በጣም ኃይለኛ ሰው በጣም በኦሮሞማ ደግሞ ከእናንተ የበለጠ ኦሮሞ ነው። በጣም ግን እኔ አሁን ከኪያ ጋር በጣም በብዙ ነገር እንበጣበጣለን አይደለ? በማንነት ከመጣ ግን ካንቺም ካንተም ኦሮሞ ሲነካ የሚከፋው ከሱ የበለጠ እናንተ ማለት እንደውም ሌሎቻችሁ ቦቅቧቃዎች ናችሁ። እግዚአብሔር ምስክሬ ነው ማለት ቦቅቧቃዎች ያ በሱ ከመጣችሁ ደግሞ ከሱ የበለጠ ፍላፊት ለምን ፍርጥ ውርጥ አይ የምትመክሩት ከሆነ በውስጥ እንዲህ እያላችሁ ነው። ከፋፍላችሁ ሰው ትንሽ ጥፋት ሲያጠፋ ልክ እናንተ ቁጭ ብላችሁ የእኛን ጥፋት ለቃሚዎች። በደህናው ጊዜ ግን አንድ የኦሮሞ ነገር ሲነካ ግን እኩል ከኛ እኩል እኛው ስራ ያደገ ልጅ ነው። ነገራቸው ደንግጦ ነው የተናገረው። ያስደነግጣል። ይሄን ደግሞ አክሴፕት አድርጉት። ምን ነው እናንተ ቁጭ ብላችሁ በአማርኛ ታማላችሁ አይደለም ወይ? የኦሮሞን ትግል የኦሮሞን ታጋይ እናንተ ስታረጉት ችግር የለው። እናንተ ስታወሩ ችግር የለው። ጠርታችሁ ጠይቁት። ይሄ ነገር እንዴት ተባለ? የት ነው የሰማው? ሰምቶ ሊሆን ይችላል። ሁላችሁም የራሳችሁ ግሩፕ አላችሁ። ሰምቶ ሊሆን ይችላል። ደንግጦ ሊሆን ይችላል። ይሄ ነገር እንዳይፈጠር ፈልጎ ሊሆን ይችላል። እሱ ላይ ትኩረት ከምታረጉ ሞቱን አስቀንሱ። አሁንም ልጆች እያለቀሱ ነው። ድጋሚ ካራቼ ጋር መቼም አታዩንም። ባይዘው አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን። ማንተያይ ጭራሽ ጋይስ ማንተያይ ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመጡ እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። የተካረረ ደረጃ ላይ እየደረሱ ይመስለኛል። እስኪ ይችኛዋን በጣም ብዙ ሰዎችን ስታወዛግብ የነበረችውን አይናት አይደለች የምትለውን ነገር እስኪ አይተን እንምጣስ። በመጀመሪያ ቪዲዮ ኤአይ ነው አይደለም? ኤአይ ነው፣ ምንም ጥያቄ የሌለው ነገር ነው። እና በጣም መነጋገሪያ የነበረው ምንድነው ይሄኛው ከትናንት ወዲያ ተለቀቀና ዩቲ መግለጫ ሰጠች ማለት ከዚህ በኋላ ምንም አይነት ስራ ከሱ ጋር አልሰራም መቼም ቢሆን የማንተያይ ሰዎች ነን ስትል ይሄ ነገር ኤአይ ነው የተባለው እውነት ነው ወደሚል ጥርጣሬ ሰው ገባና ያኛው ኤአይ ነው። ግን ለምን እንደተጣሉ ወደፊት የሚወጡት መረጃዎች ይዤላችሁ እመጣለሁ። ግን ግንኙነታቸው እጅግ በጣም ጠንከር ያለ ነበር። አይታችሁ ከሆነ ለሽልማት ውጭ ሀገር ኢቨን ስትሄድ እንኳን እንደወንድሙ ነው አብሯት ሁላ የሚሄድ ነው ራቼ ማለት። ከዛም በፊት እሷ ስትናገር እንደነበረችው ቤተሰቦቿ ሁላ እሱን እንድታገባ እንደሚፈልጉ ሁላ ስትናገር ነበረ።
ትንሽ ግራ የሚያጋባ ነው። በጣም ከበድ ያለ ሊንክ ነው ያላቸው ሁለቱ። ምን እንዳጣላቸው ግን የሚገርም። እሷ ከቆረጠች ኃይለኛ ናት። እንዴት ትመቸኛለች። በነገራችን ላይ ዩቲና ኃይለኛ ናት። የሆነ ነገር እንትን ካለች ቁርጥ ነው የምታደርገው። እና ይህን ይመስላል። የምታውቁትን ነገር ኮሜንት ሴክሽን ላይ ያስቀምጡ። ገና የነ ኤልሹ ጉዳይ አለ፣ የነ ሚስ ወርልድም አለ። አብራችሁን ቆዩ እስከ መጨረሻው ያሉትን ነገሮች እናያለን። ሰላም እንዴት ናችሁ? አብዛኞቻችሁ በምናገዝሽ ያላችሁ ነበረና ቮት ስለተከፈተ የሚስ ወርልድ ውድድር ማለት ነው። እዛ ላይ ያላችሁ ድምጻችሁ እንዲሰጡኝ እጠይቃለሁ። ቮት አደራረጉ ምን ይመስላል የሚለውን ማሳያችሁ ይሆናል። ከሱም ባለፈ ደግሞ አፕሊኬሽን አለ። ከአፕሊኬሽኑ ውጪ ደግሞ ሊንኩን የኢንስታግራም እና የቲክቶክ ባዮ ላይ አስቀምጫለሁና ሊንኩን በመንካት ቀጥታ ወደሚወስዳችሁ እንዴት ማድረግ እንዳለባችሁ ልነግር አሳያችኋለሁ። አብራችሁን ቆዩ። መጀመሪያ ዞን የሚለውን አፕሊኬሽን ታውቃላችሁ። ዋን ዞን የሚል ነው። እሱ ስትገቡ ስንት ቀን እንደቀረበ ያሳያችኋል። ከሱ ስር ደግሞ ሚስ ወርልድ 2026 የሚለውን ስትነኩት ቀጥታ ወደዚህ ይወስዳችኋል። የሀገር ስሞቹ ላይ ስትነኩ አፍሪካ የሚለውን ሴክሽን ትመርጡና ወደታች ስክሮል ስታደርጉ እዚህ ጋር ታገኙኛላችሁ ማለት ነው። ከዛ የኔን ፕሮፋይል ትፈልጋላችሁ። የኔን ፎቶ ካገኛችሁ በኋላ ኢትዮጵያ የሚለውን ማለት ነው እሱን ስትነኩት ወደዚህኛው ፔጅ ይወስዳችኋል። ስለኔ ፕሮፋይል አንዳንድ ነገር ያወራል። ሶስት ገብታችሁ ማየት ትችላላችሁ። ከዛ ቮቲንግ የሚለውን ትነኩታላችሁ ማለት ነው። ቮቲንግ ላይ አሁን የሚያሳየው ፍሪ ቮቱ በየ24 ሰዓት ሪፍሬሽ ስለሚያደርግ አንድ ጊዜ በየ24 ሰዓት ማድረግ ስለምንችል ነው። በተረፈ ደግሞ ቅድም እንዳልኳችሁ በየ24 ሰዓት መድገም ይቻላል። ታገኙታላችሁ ሊንኩን። የኔ ትክክለኛው ፔጅ ሚስ ሩት ይርጋለም የሚለው ይሄኛው ፔጅ ነው። በዞን ፎሎ እያደረጋችሁ እንዲሁም ደግሞ ቲክቶክ አካውንቴ ሚስ ሩት ይርጋለም የሚለው ይህን ፖስት የማደርግበት አካውንት ማለት ነው። ሊንክ ባዮ ላይ አለ። እንዲሁም ደግሞ እየገባችሁ ፎሎ አድርጉ ይሄንን ፔጅ። አመሰግናለሁ። እየገባችሁ ቮት አድርጓት። በህዝብ ብዛትና በቀንድ ከብትማ ሁለተኛ እኮ ነን በአፍሪካ። እንደዚህ አይነት ነገር ሲጀመር በአቅምህ ሳይሆን በደጋፊ ልክ ወይም በህዝብ ብዛት የሚወሰነው አሸናፊ የሚታወቀው። ስለዚህ እየገባችሁ ቮት አድርጓት። ማሸነፍ አለባት እንዴ! ይሄን አድቫንቴጃችን መጠቀም አለብን። ትቀላላችሁ እንዴ! ማሸነፍ አለባት። ቮት አድርጓት። ለማንኛውም ቀጣይ ወደ ዘና የሚያደርገው ቪዲዮ ልውሰዳችሁ። በጣም ስለተመቸኝ ነው። እናንተም ፈገግ እንደምትሉበት ተስፋ አደርጋለሁ። ከዛ ወደ ኤልሹ ጉዳይ እንሄዳለን። ሆያ ሆዬና አባዮች ሳይቀሩ ግጥም መቀየር አለበት ተብሏል እንዴ? እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር፣ ሆየ ልማት፣ ሆየ ሲታይ ያምራል አሉ፣ ሆየ ሸገር መብራት፣ ሆየ አረ በቃ የሸገር ልጅ ነቅ። አረ በስላሴ ጎብዬ ጀል ጭራሽ ንቃ። እስቲኩንም ያዝ ጥምርር ንብርር ብር። ገቢዎች መጡ ገቢዎች መጡ ያላችሁ ንቃ መጡ ሁሉንም ማውጡ። እዳይ ከሰራሁት በላይ እንዳይ እዳይ በዛብኝና መረረጌታዬ። አመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ አግድ ማደግ አይደለሁም እኔ በስነ ስርዓት ተቆንጥጬ ነው ያደግኩት። ይገርማችኋል። እዚህ በኋላ ስለኔ ፌክ ኒውስ ለማሰራጨት ስትሞክሩ አትሊስት እኔ ልሳደበው የምችለው አይነት ስድብ ቴክስቱን በደንብ አንብቡት ጋይስ። አትሊስት እኔ ልሳደበው የምችለው አይነት ስድብ ተሳደቡ። ለስክሪንሾታችሁ ማለት ነው። እኔ ልሳደበው የምችለው አይነት ስድብ ይሄ ማያስፎግራችሁ አለ አይደለ? ማያስፎግራችሁ በቃ ከኤልሻዳይ አፍ ይወጣል ተብሎ የሚገመት ነገር፣ ለምሳሌ አሁን ላይቭ ላይ የሚሳደባቸው ስድቦች ምናምን አሉ አይደለ? እንደዛ አይነት ነገር ተጠቀሙ። ለመጀመሪያ እንዳትፎገሩ ነው። ከዛ በኋላ ችግር የለውም። እንዴት እንደገረማችሁ በኢየሱስ እንዳትፎገሩ ነው። ትንሽ እኔ ልሳደበው የምችለው ስድብ ከኔ ጋር የሚቀራረብ ነገር ምናምን አለ አይደለ? እንደዛ አይነት ነገር ብትፖስቱ ይሄ ሁሉ መከራ አልነበረም። ስክሪንሻቱን አስቀምጬላችኋለሁ። በጣም አስጠሊታ የሆነ ቴክስት ነው። እንግዲህ ኤልሻዳይ እውነት ይሄ ነገር ከሷ ነው የወጣው? እንዴት ይሄንን ትጽፋለች እያለ በጣም ብዙዎች መነጋገሪያ አድርገዋታል ማለት ነው ኤልሻዳይ። ለዛ ነው እሷን ምላሽ እየሰጠች ያለችው። እኔ ግን ከሷ የሷ ቴክስት አይመስለኝም። ከሷ ይሄ ቃላት እንደዚህ አይነት አስጠሊታ የሚያሸማቅቅ አይነት ቴክስት ይወጣል ብዬ አላስብም። እንዲሁ ሰዎችን ትገምቷቸዋላችሁ። እውነት እንደዚህ ይላል ብላችሁ የምትገምቷቸው ሰዎች አሉና በእርግጥ አንዳንዴም ደግሞ አንገት ደፊ አገር አጥፊ የሚሉ ቃላቶችም አሉና
አይልም የምትሉት ሰው እንደዚህ ሆኖ ታገኙታላችሁ። ግን እኔ እንዳጠቃላይ ከሷ የወጣ አይመስለኝም። እና እንደምታዩት ትንሽ ቪዲዮ ቆየት ያለ ቢሆንም ጦርነት ይብቃ ነው። እናቶች እንደዚህ መከራቸውን እያዩ ያሉት ጦርነት ይብቃ ነው። ወጣቱ አሁን ላይ በጣም አፈሳ እየበዛ መሆኑን አስመልክቶ ግማሹ እየጠፋ ግማሹ ቤት ተቀምጦ የሚውልበት ሰዓት ላይ ነው አሁን የደረስነው። እና እንዳጠቃላይ በቃ ሁሉም ወጣቱም ሆነ የወጣቱን ቤተሰብ ሆነ የድሃ ልጅ እጅግ በጣም የተመረረበትና የተሰቃየበት ሁኔታ ነው ያለው። እንደዛ ነው።